እኔ እኮ ይሄንን ደብዳቤ መጻፍ አቅቶኝ አይደለም ግን ደግሞ አሁን የነገርሽ ነገር ብቻ አባቱ አለ እመጣለሁ ምናምን ብሎ የሚያጽፍ ነገር አይደለም ምክንያትሽ አያሳምንም ይኸውልሽ ጀንበርዬ ከተማ ካልሄድኩኝ አባቴን ልፈልገው ወደ ከተማ ይጃለ አሁን ይሄ ገና ያልተረጋጋ ልጅ አንድ ፍሬ ልጅ ነው እንደው ታውቂዋለሽ መቼስ ለተወሰነም ጊዜ ቢሆን አይተሽዋል አሁን እንደው እኔ በምን አንጀቴ ነው ከተማ ድረስ እመለከው ከተማ ይጃ አባቴን ልፈልግ እያለ ደግሞ በዚህ ምክንያት እያሰቃየኝ ነው እንደው ባክሽ ጀንበር ቢረጋጋልኝ ብዬ እኮ ነው ምን ላድርግ እንዲሁ እዚህም ካሉት ከአካባቢም ሰዎች ጋር እንዲሁ ከአባቱ ከጠፋ ጀምሮ ብክን እያለ ከሁሉም ጋር እንደተጋጨ ነው እንደው ባክሽ ጀንበር በዚህ እንኳን ቢረጋጋልኝ ብዬ ነው አባቱስ ሄዶ ጠፍቶ ቀረው 6 ወር አለፈ አሁን ልጅ ሄዶ አንድ ነገር ቢሆን እንደው እኔስ እኖራለሁ ባክሽን ጀንበር መፈለጉ አይሻልም ከተማ እንኳን ባይሄድ ቢፈልግ እኮ ነው የሚሻለው ያትስ ፈለግን የሆነኛ ግራ ግብት ሲለን እኮ ነው እኔም በተለይ ግራ ግብት ሲለኝ ነው ይሄን ሐሳብ ያመጣው እሺ አሁን ይሄ ደብዳቤ ጽፈን ሰጠነው አባቱ ባይኖርስ ግራ የሚገባ ነገር እኮ ነው ግራ ገብቶኛል ትንሽ ልጄ ቢረጋጋልኝ ለምን 2 ቀን እንኳን እንደው ከቀልቡ ይሆንልኝ እንደው ባክሽን ጀምር እንደው ከቀልቡ ነው እልም ጉርስ ያርግልኝ ሰላም ያለው መንቀልፍ ይተኛ እኔም እኮ ባከነብኝ ልጄ ባከነብኝ ይው 6 ወር ሙሉ ባከነብኝ ለዛ ነው ጀንበር ተጨግሬ ማስቸገርሽ እሺ ምንድነው የሚጻፍለት በቃ አባቱ በህይወት መኖሩን እንደሚመጣ ለስራ ወደ ሌላ ቦታ እንደሄደ አድርገሽ እንደው ጻፊ በቃ እንደው ይረጋጋልኝ ስክሪፕቱ አለሽ ወየለኝ አለስ ግን እኔ እንደዚህ አይነት ነገር ማድረግ አልፈልግም ጀምበር እንደው እየነገርኩሽ የልጅ ጉዳይ ሆኖብኝ ነው እንጂ እኮ እኔም አላስቸግርሽ እሺ ነይ አብረን ውስጥ እንግባ እዚህ ሰው ከመጣም ጥፍደን እኔ ልጻፍልሽ ባንቺ እኔ በጣም ተናድጃለሁ ምን ነው እንግዲህ ሰውየው መጥቶ አራጣን እንገለው አጥቶኝ እንዴ የማይሆን ነገር ነው የማይሆን ነገር እንዲሆን ነው አስጠንቅቆኝ ሄደው እኔ የተለያየ ነገሮችን ተጠቅሜ ነበር ያ ባለመሆኑ ምክንያት ግዴታውን ደግሞ እኔ ላይ ጥሎ ነው ሄደው ታራ ነገር ምንድነው የማይሆን ነገር እኮ ነው የምታወራው ህይወት እኮ ነው ባንቺ እኔ እንደዚህ ያለ ነገር እኮ ማድረግ ፈልጌ አይደለም ግን የሰውየውን ደስታ ለማየት እሱ ያለው እንዲፈጸም ሲባል ግዴታ አድርጎብኛል እኔም ደግሞ ግዴታ ነው እሱን ለማስደሰት መግደል አለብኝ ከእንዴ እኮ ነው ሰውየው አታውቀውም እንዴ ነው ተረዳው ምን ሆነሃል እንዴ አሁንም ይሄ የማይሆን ነገር ነው በቃ ታደርገው አውቃለሁ ግን ማድረግ ደግሞ ግዴታ ነው በቃ ምንም አማራጭ የለኝም እሱ ራሱን የሆነ ቦታ አስቀምጦታል አይደለም ሌላ ነገር ቀርቶ የኔ ስራ ራሱ ምን እንደሆነ እኮ ጭራሽ እሱ ነው ሊናገር የሚፈልገው ከሱ ስልጣኖች ሌላ ነገር ማንንም ምንም የሚመለከተው አካል እንደሌለ ነው እሱ የሚረዳው አዞኛል ይሄ ደግሞ እሱ ስራ እስካለው ድረስ ግዴታ ነው እሱ ማስደሰት ይላል አይሆንም የሰው ህይወት እኮ ነው አንተ ምን ሆነሃል እኔስ ህይወትስ ሰው ገደልክ ማለት እኮ ህይወት በቃ የለም ምን መጣ አይሆን በቃ የማይሆን ነገር ነው ሌላ መንገድ ፈልግ አይሆን ምንም ምህረት የለም ካርታውን ታስገቢያለሽ ካርታውን በስሜ ታደርጊያለሽ በነገው ዕለት ካርታውን ይዘሽ ትመጫለሽ እኔጋ ኧረ እባክዎትን እኔና ልጄ የት ልንወድቅ ነው እባክዎትን ይሄን እንኳን ይተውኝ ኧረ እባክዎትን እንደው በፈጠሩት አምላክ እባክዎትን እስክትሞቺ ድረስ ከዛ ቤት አላስወጣሽም ካርታውን ግን በነገው ዕለት ይዘሽ ትመጫለሽ እንደው ጋሽ እባክዎትን እንደው በሚያምኑት እንደው እባክዎትን እቺን እንኳን ይላፉኝ እባክዎትን እንዴት ልጄን አደባባይ ላይ እኔ እያየጥለዋለሁ እንዴትስ የእናት አንጀት እኮ ነው እንደው እባክዎትን እኔ ሴት ወድቃለሁ
እባክዎትን የልጄ ቅርስ እኮ ነው የልጄ መኖሪያ እንደው እባክዎትን ትሰሚኛለሽ? በቃ ካርታውን ካላመጣሽ እዛ ግቢ ቆፍረሽ የቀበርሽውን ሬሳሽን አውጥቼ በአደባባይ ላይ የሰው መታወቂያ ማድረግልሽ ዛሬ በቃ ይሄ ነው። ኧረ እንደው ይለመኑኝ እባክዎትን እንደው በፈጠረው አምላክ እንደው በሚያምኑት ነገር ይሾታለሁ እንደው እባክዎትን እስካሁን ይበቃኛል። እባክዎትን በቃ ጨርሻለሁ። ይሄው ነው። ታምራት ወይም ይኸውልህ ልጅ አባት ነው የላከው አሉ። እስቲ ና አንብበው። አባ እማዬ አባዬ በሕይወት አለ። ማይ እንደው ምን ይሳናል? እማዬ ግን ከየት አገኘሽው? ከከተማ ነው ደብዳቤ መጥቶልሻል ተብዬ ሂጅ ያመጣሁት። አይ እማዬ እኔ መጀመሪያውኑ ተናግሬ ነበር። አባዬ ለኔ ሳይነግረኝ የትም አይሄድም። ተመስገን አባዬ በሕይወት አለ። ወዴት ነው ታዲያ? እንደው አምላኬ ይቅር በለኝ። ምን ላድርግ ታዲያ? ምንም የማደርገው ግራ ቢገባኝ። ይቅር በለኝ። እኔ የምልሽ ጀንበሬ ከመጣሽ ጥቂት ወራትን ያስቆጠርሽው፣ ግን ሰፈሯን በደንብ ታውቂያታለሽ። ደጀኔ ከኔ የሚደበቅ ምንም ነገር የለም። አንተ እውነቱን ብትነግረኝ ነው የሚሻለው። ለምንድን ነው ለፖሊሱ ብሩን የመለስከው? አንቺ ሴትማ ከባድ ሴት ነሽ። የኔ መክበድና መቅለል አይደለም እዚህ ጋር ጉዳዩ። አትነግረኝም? ምኑን ልንገርሽ ጀንበሬ? ለምንድን ነው ለፖሊሱ ብሩን የመለስከው? አሁን ተይውና ሌላውን አረቄውን ቅጅልኝ። ድገሚ። ይሄ ነው የሚሻለኝ። ምን አንዴ አባቴ አረቄ እየጠጣ ነው እንዴ ጸነሰኝ? ሰከርክ ወይስ ወሬውን ላለማውራት ነው? አንቺ ደግሞ ነገር ከያዝሽ አትረሽም። ኧረ ተይ ጀንበሬ ተይ ግን ተይ። አዎ እሱ ይሻላል። እኔ ግን እውነቱን ማወቅ አይቀርም። ጀንበር ትሪንጎ ሴት ሄዳ ነው አላየኋትም እዚህ ጋር ጉድ ስትል። በቃ ዝም ብለህ ጠጣ ደጀኔ። አዎ እሱ ጥሩ የሚያማረኝ ይሄ ሰፈር ላይ ተወራው ሰሞኑን ምን እየተወራ ነው? የታምራት አባት እኮ መልእክት ላካ። ምን? አዎ መልእክት ላካ። አዎ እሱ ነው የሚወራው። እንዴት? ማለቴ
እሱ እኮ መልእክት ላከ ማለት በድጋሚ አንዱን ጠላት ሳላስወግድ ሌላ ጠላት እየመጣ ነው ማለት ነው። ታስታውሻለሽ ባንቺ እኛ ወደ ስልጣን የመጣን ሰዓት ላይ ምርጫ ላይ እጁን አውጥቶ ብዙ ነገር ሲናገር የነበረው እሱ እኮ ነው። እነኚህ ሌቦች ለእነሱ አይገባም፣ ሙሰኞች ናቸው፣ አይሰሩም፣ አይችሉም ሲል የነበረው እኮ እሱ ነው። ይሄ ማለት ደግሞ ከዚህኛው ወገን ይሄንን ሳላስወግድ እሱ ደብዳቤ ላከ ማለት እየመጣ ነው ማለት ነው። ሌላ አደጋ ተጨመረብኝ ማለት ነው። አዎ በፍጥነት ሽማግሌ መጀመሪያ አስወግዳለሁ። አዎ ይሄኛው ከዛ በኋላ ይቀጥላል። ግን መጀመሪያ የክንዴን ነገር አስቡ። የሱ ቀላል ነገር ነው። የክንዴ ብዙም ስጋት ውስጥ አይከተኝም። ግን ይሄ ያልጠበቁትና ያላሰብኩት ነገር ነው። አይዞህ እንወጣዋለን። መጀመሪያ የዚህን የሽማግሌ ጉዳይ ጨርስና ወደዚህ ነው እንመጣለን። እሺ ባንቺ እኔ እኮ እዚህ ቦታ ላይ ይህን ያህል ጊዜ እንድቆይ ያደረገኝ የአንቺ አጋዥነት። ስለዚህ ከጎኔ ምንም ችግር የለውም። እወጣለሁ፣ የምችለውን ነገር አድርጌ። እንዴት ነህ? ሰላም ነኝ። እኔ የምልህ ሰፈር ላይ የሚወራውን ሰማህ እንዴ? ምንም ነገር አልሰማሁም። የታምራት አባት እኮ መልእክት ላካሉ። ምን? አዎ መልእክት ላካሉ እኮ። ይህ ምን መርዶ ይዘሽብኝ የመጣሽው? ይሄ ሰውዬ ጠፋ አልተባለም እንዴ? እንግዲህ መልእክት መጣ ነው የሚባለው። እንዴት ሳሰማ? በጣም የሚገርም ጉዳይ ነው። ይሄ ሰውዬ ከዚህ በፊት እኔ ወደ ኃላፊነት ስመጣ ሙሰኛ ነው፣ ኃላፊነቱን መወጣት አይችልም እያለ ሲቃወመኝ የነበረ እጅግ በጣም መጥፎ ሰው የነበረ ሰው ነው። ኧረ አሁን የሱ መምጣት በጣም አደጋ ነው። እንዴት? በጣም አደጋ ነው እና ደስተኛ አይደለሁም። ለማንኛውም እስኪ እንግዲህ እናጣራለን። በይ አሁን ወደ ቤት እንግባ። እሺ እኔ የምልህ ከተማ ውስጥ የሚወራውን ወሬ እንዴት አልሰማህም? ምን እየተወራ ያለ ነገር አለ? አዎ የተወራ ያለ ነገር አለ። የታምራት አባት ሊመጣ ነው የሚባለውን ወሬ አልሰማህም? ምን? የታምራት አባት? አዎ የታምራት አባት ሊመጣ ነው እየተባለ እየተወራ ነው። እሱ ሰውዬ እዚህ መጣ ማለት እኮ ትልቅ ችግር ተፈጠረ ማለት ነው። ልክ ነው። እኔ ወደዚህ ስልጣን ላይ ከመምጣቴ በፊት ይሄ ሰውዬ አይችልም፣ ስልጣን ላይ መውጣት ከወጣ አደጋ ነው እያለ ህዝብ ሲያነሳሳብኝ የነበረና ለእኛም የእሱ መምጣት አደጋ እንደሆነ በትክክል መረዳት አለብን። የታምራት አባት እዚህ መጣ ማለት የሱ ሐቀኝነት፣ የሱ በህዝብ ተወዳጅነት እኛ ላይ ከአደጋም በላይ አደጋ ነው። ስለዚህ እሱ እዚህ ከተማ እዚህ አካባቢ ላይ ከነ መድረስ የለበትም። እንደውም መምጣት የለበትም። ምክንያቱም እሱ ብቻውን አይደለም፣ እሱን ህዝቡ በጣም ይሰማዋል። በጣም ታማኝ ነው። ስለዚህ አደጋው ከባድ ነው በጣም።
እውነት ብለሃል። በጣም የሚያበሳጭ ነገር ነው። የዚህ ሰውዬ ወደዚህ ከተማ መምጣት ለእኛ ጥሩ ዜና አይደለም። ስለዚህ እንጃ ምን እንደምናደርግ እንግዲህ ወደፊት የምናየው ይሆናል። በጣም ከባድ ነው። ወደፊትማ የሚያሳየን የምናይበት እድል የሚመጣ አይመስለኝም። አዎ፣ ለማንኛውም ይህንን የእሱን መምጣት ማክሸፍ አለብን። ከባድ ነው። ምን አይነት ሀሳብ መፍጠር ይቻላል? እሺ፣ ለማንኛውም እኔ እናንተ ወደፊት ተመካክረን ይህንን አደጋ የምንቀለበስበትን መንገድ እንፈልጋለን። ግዴታ ነው። እኔም የምችለውን ሁሉ እሰራለሁ። የምችለውን ነገር አደርጋለሁ። መች እንደሚመጣና በምን አይነት ሁኔታ ሊመጣ እንደሚችል በደንብ ላጣራ። መልካም። ወደፊት ተመካክረን በጣም ጥሩ መፍትሄ እንደምናገኝ እርግጠኛ ነኝ። ለዛሬው እንግዲህ በዚህ እንቋጨው ሀሳቡን። አመሰግናለሁ። እሺ፣ መልካም። ሰላም ኖት ጋሼ? ሰላም። እንዴት ኖት? እግዚአብሔር ይመስገን። ሰላም ኖት? ሰላም። እግዚአብሔር ይመስገን። መቀመጥ ይቻላል? ቁጭ በል። እሺ። እንዲያው ጋሼ ደህና ኖት? እግዚአብሔር ይመስገን። እንዲያው በግቢያችን አዲስ ዜና ተሰምቷል። እቺ የሙሉ ባል የጠፋው ከከተሜ ደብዳቤ ላካሉ። የእንትና የታምራት አባት ማለት ነው። ከከተሜ ደብዳቤ ላከ ብለው በቃ ደስ ብሎታል። ታምራትም ቢሆን ተፈንድቅ በቃ ግቢው እስማ በጣም ነው ደስ የሚለው። የሚገርም ነው። እኔና አላውቅም። ከከተሜ እኮ ነው አሁን በቅርብ የላከው። አሁን ልኮ ምናምን በቃ ልጁ ራሱ ደስ ብሎታል። ደስ ይልል ያላየሁበትን ፈገግታ ነው እያየሁበት የነበረው። አሁን መንከራተቱን ትቶ ይኸው ቁጭ ብሎ በቃ በአባቱ ተስፋ ጥሏል። ደስ ብሏቸዋል። በጣም ጥሩ። እንደዚህ አንዳንድ ነገሮችንም እየመጣ ደግሞ ንገረኝ። እኔ እኮ ግን እንደዚህ ይልካል ብዬ ጭርሽ አላሰብኩኝም ነበረ። ይገርሞታል ጋሼ። በቃ ጎበዝ። አንዳንድ የምትሰማውን አዳዲስ ነገሮች እንደዚህ እየመጣ ንገረኝ። አረ ነግሮታለሁ። ከእናንተ ውጭ ማን አለንና ተስፋችን እርሶ ናት እኮ። ነግሮታለሁኝ። ያው እንግዲህ አሉ የሚባሉት እርሶ ኖት። ለእኛም ለአካባቢውም ለሀገሪቷም እርሶ ኖት ያሉት። ያው እንደዚህ ቀረብ እያልን አዳዲስ ነገር ካልነገርን ምን ተስፋ አለንና? እሺ፣ ግን ደህና ኖት ጋሼ? እግዚአብሔር ይመስገን። ዋናው እሱ ነው። እሱ ነው ዋናው። እና እስኪ ደግሞ እዛች የሆነች እንትን አለችብኝ ልሂድና ልጫወት። መቼም ከጠላ ቤት አልወጣም። ደረስ ብዬ ልምጣ። እሺ ጋሼ። ሰላም። ደህና ሁኑ። እሺ። ታምራት። አቤት ጀምበር። አንድ ነገር እነግርሃለሁ፣ ግን ይህንን ነገር ለማንም እንዳትናገር። ምንድን ነው እሱ? ለማንም ለሙሉም ብትሆን። ስለ አባዬ አዲስ ነገር አለ እንዴ? ማልልኝ። መጀመሪያ ለማንም አልናገርም ይሄንን ሚስጥር ብለህ ማልልኝ፣ ከዛ እነግርሃለሁ እኮ። ምንድን ነው እሱ? ማልልኝና እነግርሃለሁ። ምን ችግር አለ? እባክሽ ስለ አባዬ ከሆነ ንገሪኝ እባክሽ። ታምራት። እሺ እነግርሃለሁ እኮ አልኩህ። እኔ አይደለሁ እነግርሃለሁ ያልኩህ፣ ግን ማልልኝና ለማንም እንደማትናገር እኔ እነግርሃለሁ። ችግር የለውም። እሺ ቃል ገባለሁ። እኔ ለማንም አላወራም። እሺ ግን ተረጋጋ። የምነግርህ ነገር ባለፈው ሙሉ የሰጠች ደብዳቤ ውሸት ነው። እንዴ? አዎ ታምራት፣ ደብዳቤውን የጻፍኩላት እኔ ነኝ። እናትም እኮ ለአንተ አስባ ነው። አንተ በጣም እየተጨነቅ ሁሉን ነገር ትተህ
እያሰብክ መሆኑን ስታቅ ነው አባት መኖሩን እንድታቅ ብላ እኔን ያጻፈች። ብቻ ግን ደብዳቤው የውሸት ነው። ነገ ደግሞ አባት እውነት አንድ ነገር ሆኖ ይሄን ደብዳቤ እኔ እንደጻፍኩት ካወቅኩ እንዳትቀየምን ብዬ ነው ይሄን የምነግርህ። ምን አይነት ጨዋታ ነው?